የመጀመሪያ ገቢ በኔትወርክ ማርኬቲንግ $20 ነው። 20 ስንት ነው? 22 $23 ነበር። እስከ $45,000 ድረስ በወር መድረስ ችሏል። ስትጀምሩ ማነሱ አይደለም አንድ ነገር ማየት ያለባችሁ የት ይደርሳል አይደለ? መጨረሻውን ነው ማየት። ለምሳሌ አንድ ሰው አፍንጫ ባይኖረው አፍንጫ የለኝም ብሎ ቶሎ ይሰማዋል። አላማ ባይኖረው ግን ብዙ ሰው ምንም አይመስለው ችግር የለበትም። ከዛ በኋላ በቃ ለቤተሰብ ብር መላክ ነው የሚል ፕሬዘንቴሽን እሰጣለሁ እና የሚሄደው ምን ሊያደርግ ነው? ሊበላ፣ ቤተሰብ ሊያበላ ነው። በኋላ ራሱ ይበላል። በሁለት ጥሩ ነገር መካከል መምረጥ እንድትችሉ አላማ ያስፈልጋቸዋል። አለበለዚያ ገንዘብ ይወስዳቸዋል፣ ክብር ይወስዳቸዋል፣ ዝና ይወስዳቸዋል፣ ኢጎ። እነዚህ ኢጎዎች ይወስዱናል። በብዙ ሰዎች ለዓላማቸው ሳይሆን ለሰዎች ፍላጎት ነው ዲሲፕሊን እንደሚሆኑት። ሰው ምን ይለኛል? ዓላማ ያስፈልጋል እና የመጀመሪያው ስነ ስርዓት ዓላማ እንዲኖረን ማድረግ ነው በህይወታችን። ያው ፊዚካል ነገር ባይኖረን ወዲያው እናውቃለን አይደል? ለምሳሌ አንድ ሰው አፍንጫ ባይኖረው አፍንጫ የለኝም ብሎ ቶሎ ይሰማዋል። ዓላማ ባይኖረው ግን ብዙ ሰው ምንም አይመስለው ችግር የለበትም። ለምን? የሚታይ ነገር አይደለም፣ ቪዚብል አይደለም። በህይወታችን ግን የሚታይ ልዩነት ያመጣል፣ የሚታይ ልዩነት ይፈጥራል። ዲሲፕሊንድ መሆን፣ ዓላማ መያዝ። ስለዚህ የመጀመሪያው ዓላማ መያዝ። ተመሳሳይ ዓላማ ያለን ደግሞ አንድ ላይ ፍላይ እናደርጋለን ማለት ነው። አሁን ችግራችን እኔና እናንተ በብዛት ጓደኛም ዘመድም ጎረቤትም የምናደርገው ምን አይነት ሰው ነው? ብቻ አብረን ራሱ ማማት ከቻለ እኔና እሱ ቁጭ ብለን እሱን ስናማ ከተስማማን በሚቀጥለው እንቀጣጠራለን አይደል? ጥሩ ነው፣ በቃ ይመቸኛል። ማጠራቀመው ሀሜት አለው አንጥቼ ለሱ ነግሯለሁ፣ እሱም ይነግረኛል። እናንተ ማሙቀው ሰዎች ይኖራሉ። ወዴት እየሄዱ ነው ሲባል ወደ ገደል ለመሄድ ቡድን ማቋቋም ያስፈልጋቸዋል። እስቲ ብቻውን መሞት ያቃተው ሰው አለ እዚህ ቤት? ለመሞት አቅቶኝ ቲም ፈልጌ ነው ቡድን የሚያበረታታ አይደለም። ለመውደቅ ቡድን አያስፈልግም፣ ለማደግ ቡድን ያስፈልጋል። ለመውደቅ ሰው አያስፈልግም፣ ብቻችን በቂ ነን። ከፍ ለማለት ግን ምን ያስፈልገናል? ሰው ያስፈልጋል። ሰው ደግሞ ከሱ ጋር በመሆንበት ጊዜ የሱንም መጠበቅ አለብኝ አይደል? ዲሲፕሊንድ መሆን አለብኝ። ስነ ስርዓት በጣም ወሳኝ ነገር ነው። ብዙዎቻችን የሚያበላ ስራን ፈልገን አግኝተን ሰርተን ነው የምንበላው አይደል? በህይወታችን የሚያበላ ነገር ተገኝቷል። ከዛ በኋላ በቃ ለቤተሰብ ብር መላክ ነው የሚል ፕሬዘንቴሽን እሰጣለሁ እና የሚሄደው ምን ሊያደርግ ነው? ሊበላ፣ ቤተሰብ ሊያበላ ነው። በኋላ ራሱ ይበላል። ዓላማውን ፈልጎ ማግኘት የማን ኃላፊነት ነው? የኔና የናንተ። ፈልገን ካላገኘን ቦታው መስለን ቦታ ቀየራ ብንሄድ በህይወታችን አንለወጥም። ለምን? ዓላማው ከውስጥ ነው እንጂ ከቦታ አይገኝም አይደል? አውሮፓ ስለሄድን አይገኝም፣ ወይም አሜሪካ ስለሄድን አይገኝም። የሚገኘው የት ውስጥ ነው? እዚህ ውስጥ ደግሞ ካገኛችሁት ደሃ በሚባል ሀገር ላይ ለብዙዎች ሀብትን ማትረፍ የምትችሉ ሰዎች ትሆናላችሁ። እዚህ ውስጥ ገብታችሁ ካገኛችሁት ሪሶርስ የለም የሚባልበት ቦታ ላይ ስንት ሀገራት አሉ ዓለማችን ላይ? ጃፓን 80% መሬቷ አይታረስም አይደል? ሪሶርስ የለም ማለት ነው። በዓለም ሁለተኛ ሶስተኛ ኢኮኖሚ ማነች ዛሬ? ጃፓን። ከዜሮ አንስቶ ገቢ የመጀመሪያ ገቢ በኔትወርክ ማርኬቲንግ $20 ነው። 20 ስንት ነው? 22 $23 ነበር። እስከ $45,000 ድረስ በወር መድረስ ችሏል ከ$20። ግልጽ ነው። ስለዚህ ስትጀምሩ ማነሱ አይደለም አንድ ነገር ማየት ያለባችሁ የት ይደርሳል አይደለ? መጨረሻውን ነው ማየት። ስለዚህ ዝቅ ብሎ ዛሬ የሚሰራ ሰው በጊዜው ግን ያልተራብኩት ረሃብ የለም፣ ያልተጓዝነው መንገድ የለም፣ ያላየሁት ቻሌንጅ የለም እና ያልወጣልኝ ስም የለም። ስምማ ጎረቤትና ቤተሰብ ነው አይደል? መጀመሪያ ስም ያወጣላችሁ ቅጥል ስም። ለሰዎች ትክክል ጥሩ ለመምሰል ከምትሞክሩ ይልቅ ለዓላማችሁ ምን ሆኑ ትክክል። ያ ነው ስነ ስርዓት። ስነ ስርዓት እኮ የሚከብደው ለያዥው ነው። በኋላም ምቹ ህይወት የሚያኖረው ያዥውን ነው። እኔ ስነ ስርዓቱን የሚይዘው ሰው እስኪይዘው ድረስ ይከብደኛል። ከያዝኩት በኋላ ሰዎች ስም ያወጡልኛል፣ ወይም አንዳንዶች ይቃወሟቸዋል፣ አንዳንድ ሰው ሊያጠቃችሁ ይሞክራል። ዓላማችሁ ላይ ስትደርሱ ደግሞ ሁሉም ተከታያችሁ ይሆናል። ስለዚህ በህይወት ሁለት አማራጭ አላችሁ። ዲሲፕሊን ይዛችሁ ተከታዮችን ማፍራት፣ ለብዙዎች አገልጋይ መሆን። ተከታይ ማፍራት ማለት ወደ ላይ መውጣት ሳይሆን አገልጋይ መሆን ነው። በህይወታችሁ ከፍ ትላላችሁ። እኝኝ በሉበት እንደ ክረምት ዝናብ። በቃ ዓላማችሁን ያዙ። ከዛ ትራስት ሚ የሚቃወማችሁ ሁሉ እየረገፈ ይመጣል። በኋላ ውጤታማ ትሆናላችሁ። ግን የብዙ ሰዎች ህይወት ይቀየራል። ስለዚህ ዓላማ መያዝ ማለት it's a responsibility ኃላፊነት ነው። እንደው ልፋት ብቻ እንዳይመስላችሁ። ደስም ይላል እኮ ደስ ይላል መርጣችሁ ማለት ነው። እኔ የሰዎችን ህይወት በአዎንታዊ መልኩ መቀየር የሚል ስለሆነ ይሄ አንተ ያመጣው ዓላማ ግን ገንዘብ ሚሊየንስ ያስገኛል፣ ግን ከዓላማዬ ጋር ስለማይሄድ አልፈልግም
በሁለት ጥሩ ነገር መካከል መምረጥ እንድትችሉ ዓላማ ያስፈልጋችኋል። አለበለዚያ ገንዘብ ይወስዳችኋል፣ ክብር ይወስዳችኋል፣ ዝና ይወስዳችኋል፣ ፌመስነት፣ ታዋቂ ለመሆን ያለ ኢጎ፣ እነዚህ ኢጎዎች ይወስዱናል። ዓላማችን የመጀመሪያው ዲሲፕሊን መሆን ያለበት እሱ ነው። ኮንቴንቱ ወደ ዓላማ ያደርሰኛል አያደርሰኝም? ታሪፍ መቀነስ የሚችለው የኔ ኪስ ከፍ ሲል ብቻ አለቀ። የታክሲ ታሪፍ የሚቀንሰው ወይ የኪሳችሁ ታሪፍ ከፍ ሲል ነው፣ አለበለዚያ ደግሞ ከታክሲ ላይ ስትወርዱ ነው። ከታክሲ ላይ የምትወርዱት ደግሞ የራሳችሁ መኪና በመያዝ መኪና ከያዛችሁ ታሪፍ ይመለከታችኋል። አንዳንድ ሰው እኔ ቢሳካልኝም ለሌላው ብሎ ይከራከር። ለሌላውን ብትከራከር ታሪፉ ይቀጥላል። ባይዘው የዓለም ላይ እኮ ሁሉም ሀገር ላይ ታሪፍ አለ አይደል? እንደውም እኛ ታሪፍ እኮ ስላለ ዌር ላኪ። ከዛስ ከታክሲ ላይ ደግሞ መውረድ አለብን። እኔ ታክሲ ውስጥ እያለሁ እንደዛ ነበር። ይብላኝ እዚህ ለሚቀሩ እኔ ወራጅ ነኝ እያልኩ ነው መሄደው የነበረው። ታክሲ ውስጥ ወራጅ ነኝ፣ እወርዳለሁ። ለምን? የራሴን መኪና የመግዛት ዓላማ አለኝ። ማይንድ ፕሮግራሚንግ እጠቀማለሁ። ከጧት እስከ ማታ ኮሚትድ ሆኜ እሰራለሁ፣ ዲሲፕሊን ሆኜ እሰራለሁ። ምበላውም ሳጣ የግል መኪናዬን ስለመንዳት ግን አስባለሁ። ወርጃለሁ። 11 ዓመት አኒቨርሰሪ አክብር ያለው ከታክሲ ላይ ከወረድ ቢያንስ በየቀኑ ሁለት ታክሲዎች ባዶ ቦታ ትቻለሁ። ትልቅ ጉዳይ እኮ አይደለም። አያችሁ ግን ከታክሲ ላይ ሁላችን ብንወርድ ባይዘው ታሪፍ ማለ ይጨምራል ወይስ አሳዘኗችሁ? ልክ ስም ወይኔ ምን ሰርተ ይበላል። እንደዚህ ወስኑ። ይሄ ምን ይባላል? የሐሳብ ዲሲፕሊን። it takes belief። ቀየራለሁ ለማለት እምነት ይፈልጋል። አልቀየርም ማለትም እምነት ነው። ቀየራለሁ ማለትም እምነት ነው። አልችልም ማለትም እምነት ነው። እችላለሁ ማለትም እምነት ነው። መርጦ መያዝ ነው። እስከ ዛሬ ድረስ ባለኝ መረጃ አልችልም፣ እስከ ዛሬ ድረስ በሰራሁት ስራ አልችልም፣ እስከ ዛሬ ድረስ ያለኝ ኤክስፒሪየንስ አልችልም። ከዛሬ በኋላ በማስበው አዲስ ሐሳብ፣ በማስበው አዲስ አይዲያ፣ በማነሳው አዲስ እምነት፣ እንደዚሁ በመከተለው አዲስ መንገድ ግን እችላለሁ ብሎ መነሳት። ስለዚህ ብዙ የተገዘታችሁበት ነገር አለ። በራሳችሁ አልችልም፣ አይሆንም፣ አልረባም ያላችሁት አለ አይደል? እሱን ነገር ጠርምሳችሁ ለመውጣት መጀመሪያ መወሰን ነው። ጉልበት ላይኖራችሁ ይችላል። አቅም ኃይል የለኝም ብላችሁ ልታስቡ ትችላላችሁ። ከውሳኔ በኋላ ግን ጉልበቱ ይመጣል። ከውሳኔ በኋላ መንገዱ ይመጣል። ከውሳኔ በኋላ አቅጣጫው ይመጣል፣ አይዲያው ይመጣል፣ ሰው ይመጣል፣ ሪሶርስ ይመጣል። ከዛ ተሰካክቶ ውጤታማ እንሆናለን ማለት ነው። ብዙዎቻችን ከዋንጫው ይልቅ ሙቀቱን ነው ምን ፈተናውን ነው ምን ከሽልማቱ ይልቅ ችግሩን ነው ምን ከመቻል ይልቅ አለመቻል እንዴት እንደማይቻል። ውጤታማ መሆን እንችላለን ሲባል እንችላለን ብለ ነው። ዲሲፕሊን ማለት ይሄ ነው። አንድን ዓላማ ትይዛላችሁ፣ በህብረት ተስማምተን መኖር እንችላለን የሚል ዓላማ አላችሁ ካለ መጀመሪያ ከራስ ነው መጀመር። ከዛስ እሱን ከያዛችሁት በዛ ውስጥ ፈተና አለ ወይ በማከለ ላይ ሰው ይታመናል ብለ ነው ምናምን የሚለው ፈተናው ይኖራል። ዋንጫህን ግን ታገኛለህ። በህብረት በመኖር ውስጥ ያለውን $1 ሚሊዮን ታገኘዋለህ። ብሩ ሳይሆን ሰላሙ፣ ፍቅሩ፣ ጤናው፣ ደስታው ምናምን ደስ ይላል። ያንን ለማግኘት ግን ከእምነት መጀመር አለብህ። እኔ ባምን እሱ አይታመንም ብላ አትጀምር። አንተም ሰው ነህ፣ እሱም ሰው ነው። እንደውም ካንተ የተሻለ ሰው ነው። አንተ ከታመንክ ሌላውን ይታመናል። የኔ ክፋት ብዙም ችግር አያመጣም ብትሉ የእናንተ ክፋት ተባዝቶ በሐሳብ ደረጃ ምን ይሆናል? ክፋት ይሆናል። የእናንተ ደግነትም አይረባም አትበሉ። ደግነት፣ መልካምነት፣ ቅንነት፣ እድገት፣ ህብረት የሚባለውን ነገር ብታስቡ እንደዚሁ ሌላውን በድብቅ ምን ያደርገዋል? ያስበዋል። ከዛ ቃስ በቃስ ምን ይደረጋል? ሀገሪቱን ይወርሳል። አለቀ። ስለዚህ እኔና እናንተ አካባቢያችን የወረሰው ነገር በእያንዳንዳችን ጭንቅላት ውስጥ እኔ ባስበው ችግር የለውም፣ ምን እኔ አንድ ነኝ፣ ምን ተጽዕኖ አመጣለሁ እያልን ነው። አደሴም ታይም ጥሩ ሲሆን ደግሞ እኔ ባስበው ምን ዋጋ አለው? ምክንያቱም እኔ አንድ ነኝ፣ ጥሩ ባደርግም ሌላው ምን አያደርግም፣ ጥሩ አያደርግም እያልን ነው። እናንተ ጥሩ ካሰባችሁ እኛም ማሰብ እንችላለን። ምሩን ሁሉም ለየራሱ መሪ ይሁን። ግልጽ ነው። ጥሩን ነገር እናስብ።